ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ፌስቡክ እና ኢንስታግራም ሱስ በማስያዛቸው እንደሚቀጡ የአውሮፓ ህብረት ገለጸ። ፌስቡክ እና ኢንስታግራም የሚያስተዳድረው ሜታ የማህበራዊ ሚዲያ ገጾች ሱስ አስያዥ አሰራር ካልቀየረ በስተቀር ከፍተኛ የገንዘብ ቅጣት እንደሚጣልበት የአውሮፓ ህብረት አስጠነቀቀ። የአውሮፓ ህብረት ምክር ቤት ያደረገው ምርመራ የመጀመሪያ ደረጃ ውጤት እንደሚያሳየውም ማህበራዊ ሚዲያዎች ማቆሚያ ለሌለው እይታ የሚጋለጥ አሰራር አላቸው። ተንቀሳቃሽ ምስሎች በራሳቸው ይሁንታ በማጫወት እና ተጠቃሚዎቹ ከቁጥጥር ውጭ በሆነ መንገድ በገጾች ላይ እንዲቆዩ ለማስገደድ ፍላጎታቸውን መሰረት ያደረገ ይዘት በመግፋት ተጠያቂ ተደርገዋል። የማህበራዊ ሚዲያ ገጾች በተለይም ልጆችን እና ታዳጊዎችን ሱስ በማስያዝ ሲወነጀሉ ቆይተዋል። ሜታ ጉልህ ማሻሻያ የሚያደርግ ከሆነ በዓመታዊ ዓለም አቀፍ ትርፉ ላይ የ6% ቅጣት እንደሚጣልበት የአውሮፓ ህብረት ገልጿል። የሜታ ቃል አቀባይ በምክር ቤቱ ድምዳሜ እንደማይሰማው ለቢቢሲ ገልጸው ወጣቶችን ለመጠበቅ የወሰድናቸው ቁልፍ ማሻሻያዎች ከግምት አላስገባም ሲሉ ምላሽ ሰጥተዋል። የአውሮፓ ህብረት ምክር ቤት እንዳለው ባደረገው ምርመራ መሰረት ማለቂያ የሌለው ይዘት በመልቀቅ አእምሮ ያለማቋረጥ መረጃ እንዲሰበስብ በማድረግ ለጤና እክል የሚዳርግ አሰራር ዘርግቷል። የአውሮፓ ህብረት የቴክኖሎጂ ኃላፊ ሄና ቢርኮኒ በማህበራዊ ሚዲያዎች የአውሮፓውያንን አካላዊና አእምሯዊ ጤና መጠበቅን ቅድሚያ ሊሰጡ ይገባል ብለዋል። ሜታ፣ ፌስቡክ እና ኢንስታግራም ምን ያህል አደጋ እንደጋረጡ ማየት እንዳልቻለ ተናግረዋል። በተለይ ምሽት ላይ ልጆች ረዥም ጊዜ በማህበራዊ ሚዲያዎች እንደሚያጠፉ ጠቅሰዋል። እንደ ሪልስ እና ስቶሪስ ያሉ ይዘቶች ከልክ ያለፈ ጊዜ በገጾች ላይ እንዲጠፉ እንደሚበረታቱ ተናግረዋል። ሜታ ያስቀመጣቸው የደህንነት ጥበቃ አሰራሮች በቂ አለመሆናቸውን ህብረቱ አስታውቋል። ታዳጊዎቹ በገጾች ያላቸውን ቆይታ ለመገደብ የተዘረጋው አሰራር ውጤታማ እንዳልሆነ ተገልጿል። ሜታ ወላጆች ቁጥጥር እንዲያደርጉ የሚያስችል አሰራር ቢኖረውም ወላጆች ጊዜና ቴክኖሎጂን እውቀት ከሌላቸው ሊተገበር እንደማይችል የአውሮፓ ህብረት ጠቁሟል። ሜታ በበኩሉ የታዳጊዎች ማህበራዊ ሚዲያ ገጾች ወላጆች ቁጥጥር እንዲያደርጉ የሚያስችሉ እንደሆኑና ምሽት ላይ የስክሪን ቆይታን በ15 ደቂቃ የሚገድቡ መሆናቸውን ገልጿል። ቃል አቀባዩ ወጣቶች ደህንነታቸው የተጠበቀ እና በመልካም ተሞክሮ የሚያልፉ መሆን እንዳለባቸው ከአውሮፓ ህብረት ጋር እንስማማለን፣ ገንቢ መሆን መንገድ ውይይት እንቀጥላለን ብለዋል። የአውሮፓ ህብረት የማህበራዊ ሚዲያ ቁጥጥር እንዲያጠናክር ከአባል ሀገራቱ ጫና የተደረገበት ነው። ከ16 ዓመት በታች ለሆኑ ታዳጊዎች የማህበራዊ ሚዲያ ክልከላ መጣልን ጨምሮ ሌሎችም የቁጥጥር እርምጃዎች መውሰድ እንዳለባቸው የገለጹም ሀገራት አሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።